አሁን ይሄ ሳይቆም ነው እንደዚህ ሆኖ እንደዚህ ነው በቃ ይሄው አሁን አልቆመም ሲቆም ስለዚህ እዚህ አካባቢ ይደርሳል ማለት ነው ዙር በል ይያገባል ወይኔ እናት አረ በቱም ወይ አታግዙም እንዴ እናንተ ምንድነው ቆሞ ማለት አምቡላንስ ደውላል እንዴ እማ እስኪ አሁን ምሳሌ ዝም ብለን ለማንሳት ያክል ያባተ ምን ያክላል ይሄን ያክላል አረ አባቴ እንደውም እሱ ትልቅ ነው እንደው ካንተም አባቴ እንዴ ምን ሆናል ትልቅ እኮ ነው እሱ ባገኝ እኮ ማን ይጠራል ግን የለም ብታገኝ ትደፍራለህ አንተ አሁን ችግር የለውም የለም እኮ ግን ቢኖር አጋጣሚው ቢመቻች ያው ሰላም ውዴ ሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ በዋናነት ተመልሼ የመጣሁበት ጉዳይ ትንሽ አጣዳፊና አስቸኳይ ጉዳይ እንደሆነ ተነግሮን ነው። በተደጋጋሚ የስልክ መልእክቶችን አስቀምጦልን ነበር። እነሱ አካባቢ ወይም እሱ ባለበት ቦታ ላይ የሚፈጠር አንድ ተደጋጋሚ ድርጊት አለ። ያ ድርጊት ዛሬ አይን አፍጦ ጥርሱን አግጦ መንገድ ላይ አንዲት ልጅ ወድቃ ተገኝታለች ብሎናል። ጉዳዩን ዲቴሉን ለእናንተ እናብራራላችኋለን። አሁን መኪና እየመጣ ነው። እነ ቴዲና እነ አቤላም እንግዲህ መኪና ይዘው እስኪመጡ ድረስ ነው እኔ ከእናንተ ጋር ይሄንን ቆይታ እያደረግኩ ያለሁት። እንግዲህ ባለ ጠቋሚያችን ይሄንን ታሪክ በተደጋጋሚ አስቀምጦልን፣ ነገር ግን እኛ ከነበርንበት ሁኔታ አንጻርና ከጤናችን ሁኔታ አንጻር ፕላስ ደግሞ ከተፈጠረው ሁኔታ አንጻር ይሄንን ኬዝ ለመያዝ ጊዜ አላገኘንም። ለሌሎች ጓደኞቻችንም ለመስጠት እንደዚሁም እነሱም ጊዜ አልነበራቸውም እና በመሃል ይህ ድርጊት ተደጋጋሚ እየተደረገ እንደነበር ነው ይህ ሰው የነገረን። እንግዲህ ታሪኩ እንዴት ነው የጀመረው? ይህ ሰው የሚኖርበት አካባቢ ላይ አንድ ያልተለመደ ነገር ይደረጋል። ይህም ነገር ምንድነው? በአመት ለ3 ወይም ለ4 ጊዜ ነው ይለኛል ልጁ እንደነገረኝ። 3-4 ጊዜም እዛም በላይ አንዳንዴም እዛም በላይ የሚመጣበት አጋጣሚ አለ። ሴቶች ይደፈራሉ እና ሲደፈሩ ደግሞ ኖርማል አይደሉም፣ ራሳቸውን ይስታሉ ምናምን አይነት ነገር ነው የነገረኝ እና ትንሽ ግራ ያጋባል፣ ትንሽ ያስደነግጣል። እና የሚደፍራቸው ሰው ምንነቱ አይታወቅም፣ ማንነቱ አይታወቅም፣ ማን እንደሆነ ከየት እንደመጣ አይታወቅም። ነገር ግን አንድ የሚጠራጠር ሰው አለ። ይህ ሰው ደግሞ በብዛት ብቻውን የሚኖር እንዲሁም ደግሞ ባለትዳር ያልሆነ ነገር ግን እኛ ሰዎች ከለመድነው የፊዚካል አፒራንስ ውጪ ወጣ ያለ የፊዚካል አፒራንስ ያለው ነው ብሎናል። ወይም ደግሞ የሰውነቱ ትንሽ ለየት ያለ ነገር አለው። እሱን ሰው ብትመረምሩት፣ ምክንያቱም እሱ ባያደርገው እንኳን ቢያንስ ለምንና እንዴት እንደተደረገ አንድ ስቴፕ ሊረዳችሁ ሊያግዛችሁ ይችላልና ይህንን ሰው ብታናግሩት ነው ሀሳቡን የሰጠን። ስለዚህ አሁን እንግዲህ ይህንን ነገር ሰምተን ከሰውየው ጋር በምንነጋገርበት ጊዜ ለሰውየው አንድ ስልክ ይደርሰዋል። ይህም ስልክ የተደወለለት ስልክ ምንድነው? እነሱ አካባቢ ከሚኖሩበት ትንሽ በጀርባ በኩል ገንጣል ብሎ የሚገኝ አካባቢ ላይ አንዲት ሴት ተደፍራ ተገኝታለች። ለፖሊስም ተደውሏል። እናንተም ቶሎ ድረሱ ተብለዋል። ስለዚህ ወደዛ ቦታ ነው እንግዲህ እኛ ለመሄድ ጥረት እያደረግን ያለ ነው። እስካሁን ድረስ ናቤሎ መኪና ይዘው ለመምጣት እንደሄዱ አልተመለሱም። እነሱን እየጠበቅኩ ነው። ይሄ ነገር ተደጋጋሚ እዛ ቦታ ላይ ይደረጋል። ከአንድም ሁለት ጊዜ ይህንን ሰው ፖሊስ ለንግግር ወይም ምንድነው ለኢንተርቪው ወስዶት ነበር። ነገር ግን ያገኘበት ምንም ፍንጭ ስላልነበረ ተመልሶ ወጥቷል ነው ያለኝ። የአካባቢው ሰውም ይህ ሰው ሊሆን ይችላል ይጠረጠራል። ጥርጣሬያቸው ግን ምንድነው ሊሆን ይችላል ከማለት የዘለለ ብዙም ይሄ ተጨባጭ መረጃ ተጨባጭ ማስረጃ የላቸውም። ጀስት ሊሉ የሚችሉት ነገር ምንድነው? ይህንን በኋላ ላይ እናንተ ታዩታላችሁ። እዚህ ሰው ላይ የተለየ ነገር ምን አለ የሚለውን እኔ ለአንደበቴ ስላልተመቸኝ እስኪ እሱ ጋር ሆነን ሰውየው ጋር ስንሄድ የምታዩት ይሆናል። ነገር ግን ከዛ በፊት እንግዲህ ተጎዳች የተባለችው ልጅ ጋር እንሄዳለን። እሷን ለማናገር ጥረት እናደርጋለን። ፖሊሶች ከተባበሩን ያው እሷን ለማናገር ጥረት እናደርጋለን። ካናገርናት በኋላ ቀጥታ ወደ ልጁ ቤት እንገባለን። ከዛም ለእናንተ ይህ ቅድም ያልኳችሁ ወጣ ያለ የሰውነት አኳኋን አለው ካልኳችሁ ሰው ጋር የተወሰነ ጊዜ አሳልፋለሁ ማለት ነው። ውድ ቤተሰቦቼ እናንተ ግን ሁሌም እንደተለመደው ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁ እንዳይረሳ። እዚህ ምድር ላይ እኛ ያልሰማነው ነው እንጂ ያልተደረገ ነገር እንደሌለ በተለያዩ አጋጣሚዎች እያያችሁ ትገኛላችሁ። በተለይ ደግሞ
ይሄንን እንደዚህ አይነት ፕሮግራሞች የምትከታተሉ ከሆነ ፖሊስና ህብረተሰብ አይነት ክትትል የምትከታተሉ ከሆነ የምትሰሙ ከሆነ የወንጀል ክትትሎች የተለያዩ ቦታዎች ላይ እንደዚህ አይነት መረጃዎችን ለመከታተል ፈቃደኛ ሆናችሁ የምትከታተሉ ከሆነ ይህንን ኬዝ በእርግጠኝነት አይታችሁታል። እንደዚህ አይነት ኬዝ በእርግጠኝነት አጋጥሟቸዋል። አሁን ብዙዎቹ አረ እንደዚህ አይነት ነገር ኢትዮጵያ ውስጥ የለም ይላሉ። ግን ከዚህ በፊት እንዲያውም አሁን ላይ እንዲያውም በይበልጥ ትናንትናም ራሱ ይመስለኛል ጌጡ ተመስገን ፔጅ ላይ ያየሁት አንድ ዜና ነበር በጣም ያስደነገጠኝ። እኛ ተደጋጋሚ ሰርተን የሚሰማን ስላጣን ብቻ ነገር ግን አሁን ደግሞ ይሄኛው ኬዝ ሲቀጥል ጌጡ ተመስገን ላይ ትናንት ላይ ያየሁት ኬዝ ምንድነው? ወንድ ነው ግን ሴት መስሎ የተለያዩ ማጭበርበር ዘዴዎችን ሲሰራ የተገኘ ሰው ነው። ይህ ቪዲዮ እኔም ሆንኩ ሌሎች ባልደረቦች ሰርተው ለእናንተ እንድትማሩበት አስተውሉ፣ እንደዚህ አይነት ነገር ይኖራል ብለን እንደ መረጃም እንደ ማስረጃም ሰተናችሁ ነበር። እናንተ ግን እንደ ቀልድ አያችሁት። ይሄው አፍጦ ደግሞ እየመጣ ነው። ዞሮ አሁን ልላችሁ የፈለኩት ነገር ምንድነው? ማመን አለማመን የእናንተ ጉዳይ ሆኖ ሳለ ነገር ግን አትሊስት ፕሮግራሙን በመከታተል እናንተ ራሳችሁ ጥንቃቄ እንድታደርጉ ራሳችሁን እንድትፈትሹ ራሳችሁን እንድታዩ የሚያደርግ ፕሮግራም መሆኑን ልብ እንድትሉ እንፈልጋለን። በሚተላለፉ በእያንዳንዱ ፕሮግራም ላይ ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡት። እኛም እነዛን ሐሳብ አስተያየቶች እያየን ነገሮችን ኢምፕሩቭ እያደረግን እያሻሽልን እንገኛለን። ቴዲና ቤላ ናፍቀውናል ላላችሁ ደግሞ እንግዲህ ልጅቷን እነሱ ኢንተርቪው ያደርጓታል። ከነሱ ጋር የተወሰነ ቆይታ እናደርጋለን። ልጅቷ ግን ወዳለችበት ቦታ ላይ ቀጥታ አሁን እንሄዳለን። አይ ቲንክ ደርሷል። የመኪና ድምጽ እየተሰማኝ ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን እንግዲህ ወደ ቦታው እየሄድን ነው። ኦልሞስት ደርሰናል። ያው ለእናንተ እናሳውቃችሁ ብለን ነው። ልጅቷ ምን አይነት ሁኔታ ላይ እንዳለች አናውቅም፣ ግን ያው እንደሰማነው ከሆነ በጣም እንደተጎዳች ሰምተናል። ራሷንም ስታለች እየተባለን ያለ ነው። እስቲ ያለችበትን ሁኔታ ደግሞ ሄደን የምናረጋግጥ ይሆናል። አምቡላንስ ደውለን እየጠራ ነው። አዎ ማረጋገጥ እንዳለብን ነው። በትክክል ቶሎ ነው እንዴት ተከተለኝ። አምቡላንስ ተደውሏል አይደል? እየተጠራ ነው። ከኛ ቀድሞ እንደውም መድረስ የነበረበት አምቡላንሱ ነው። ምንድነው? እስቲ ዞር በሉ እያገባል ና። ወይኔ እናት አረ በቱም ወይ አታግዙም እንዴ እናንተ? ምንድነው ቆሞ ማለት? አምቡላንስ እማ እስቲ አናሱ አንሳት። አቤል አምቡላንስ ደውላችኋል አይደል? ውሃ አረጋችሁላት? ቆየች እንዴ? እዚህ ጋር ከነበረች እናት ቆይታለች። አረ አንሳት ውሃ ነገር እስቲ ሂድ አቢ ውሃ ነገር አንተ ሂድ ቶሎ በል። ስልክ ደውሉ ቶሎ በሉ። ስልክ አቤላ እሺ ያዛለፈ እንበ አይዞህ። እንግዲህ ቤተሰቦቻችን ያው እንዳያችሁት እንግዲህ በተነገረ መረጃ መሰረት በፍጥነት
ወደ ተጎዳችዋ ልጅ አይታችኋታል እንግዲህ ከዚህ ካሁን ቀደሙ ቪዲዮ ላይ ማለት ነው። ተሯሩጠን ሄደን ደርሰናል ቦታው ላይ እኔና ቴዲ በመሆን ያው እስኪ ሌላ ቦታ ላይ ነው የነበረው ያው ቶሎ መሄድ ስላልቻለ ማለት ነው። ነገር ግን ያው ኬዞቹን ያለውን ነገር አብረን ነው እየተከታተልን ያለ ነው ማለት ነው። ሁላችንም አንድ ላይ ሆነን በጣም የሚያሳዝን ነገር ነው የገጠመን። በጣም ልብ የሚሰብር ነገር ነው የነበረው ቦታው ላይ ማለት ነው። የተለያዩ ሰዎች ብዙ ሰዎች ህፃናትም ትልልቅም ሰዎች አንድ ላይ ተሰብስበው እንግዲህ እያዩት ነው የነበረው። ግን አምቡላንስም አልተደወለም ነበረ። ያው አጋጣሚ እኛ ጋር ስልክ ተደውሎ ነበረ። እኛም በፍጥነት አምቡላንስ እንዲመጣ ካደረግን በኋላ ወደ አንድ የግል ክሊኒክ ከሄደች በኋላ ራሷን ትንሽ እንድትታከም እንድትታይ አድርገናት ነው የመጣ ነው። አሁን ያለችበት እንግዲህ ከቀድሞ ትንሽ ቆየት ብለን ነው አሁን ወዲያው አይደለም የመጣ ነው ማለት ነው። ሐኪም ቤት ላይ ነው የነበር ነው። አሁን ያለችበት ሁኔታ የተሻለ ነው። ትክክል። ምንድነው የተፈጠረው? ቤተሰቦቻችን እንግዲህ እናንተም አይታችኋል። ሆኖ የነበረው ነገር እዚች ጋር የምናያት እህታችን እንግዲህ በሰዓቱ ተጠቅታ ወይንም ደግሞ ጉዳት ደርሶባት ነበር ያገኘናት። ከዛ ጉዳት እንግዲህ እኛ ተሯሩጠን ሄደን ሰውም ቆሞ ነበር ከቦ ነበር ሲያያት የነበረው እርዳታ ሲያደርግላት የነበረ አልነበረም። ቢያንስ እንኳን እኔ የሆነ ነገር እያደረጉ ጠብቁናል ብዬ ነበር እያስብኩ የነበረው። ግን ምንም አልነኳትም፣ እዛው እንደተኛች ነበር ያገኘናት። እኛ በሰዓቱ ተደናግጠን ነበረ። እቺ ልጅ መሬት ላይ ተኝታ ስናያት አንስተን ቀጥታ ወደ ሆስፒታል ነው የወሰድናት። ሆስፒታል አንዳንድ ምርመራዎች ተደርጎላታል። ውጤትም እየጠበቅን ነው። አንዳንድ ውጤቶችን ጤናዋ ሙሉ ለሙሉ ባይሆንም ይሻላል። ቢያንስ ትንሽ እንድታራመድ አድርገዋት ነበረ። ማለት ያው ከደረሰባት ነገር አንጻር መራመድ አትችልም ነበር በሰዓቱ። እናም ደግሞ በጣም ተጎድታ ነበረ። ራሷንም እስከ መሳት ደርሳ ነበረ። ሐኪም ቤት ውስጥ ሁላ ራሷን ስታ ነበር በድጋሚ። ይህ ሁሉ ነገር ተፈጥሮ ነበር። ግን አሁን እንደምንም ቢሆን እንደምንም እንዲሻላት አድርገን ወደዚህ አምጥተን እንግዲህ አንዳንድ ጥያቄዎችን የምንጠይቃት ይሆናል። እንዴት ነሽ ታዲያ? አሁን ምን እየተሰማሽ ነው? ምን አሁን እየተሰማሽ ያለው ስሜት ምን አይነት ስሜት ነው? ያው የህመም ስሜት ነው። ግን አሁን በጣም ደህና ነኝ። ስለደረሳችሁልኝ አመሰግናለሁ። ችግር የለውም። ይሄ የኛ ግዴታችን ነው አይደል? እውነት ነው። እንግዲህ እስቲ እንዴት ነው እዛ ቦታ ላይ ልትገኝ የቻልሽው? ምን ሆነሽ ነው ይሄ ነገር የደረሰብሽ? እንግዲህ እዛ ቦታ ያገኛችሁኝ ጥቃት ደርሶብኝ ማለትም ተደፍሬ ነበር። እኔ የምሰራው ቡና ቤት ነው ማለት ሴተኛ ዳሪ ነኝ። ኦኬ። ማታ ናይት ማለት ነው። በአንዳንድ ነገሮች ባለመመቻቸት ህይወት ባለመመቻቸቱ እኔንና ታናሽ እህቶቼን እሱን እየሰራው ነው ማስተዳደራቸው። በዛ በምትሰሪው ስራ ማለት ነው። ቤተሰብ የለም። በምሰራው ስራ ቤተሰብ የለኝም። እናትና አባት የለኝም። የቤቱ የመጀመሪያ ልጅ ነኝ። 2 ትንሽ እህቶች አሉኝ፣ ተማሪ ናቸው። እሱን እየሰራው ነው ማስተዳደራቸው። ይቅርታና ያው ከሁኔቶቹ ጋር አብሮ ባይሄድም ግን ቤተሰቦችሽ የት ሄደው ነው? ለምንድን ነው ቤተሰቦችሽ አጠገብሽ የሄዱት? አባቴን አላውቀውም። የኔን አባት አላውቀውም፣ ግን የትንሾቼ አባት ነበረ። ከዛ የሆነ ጊዜ ታሞ ሞተ። ትንሾቼ መንታ ናቸው። የ2 አመት ሆነው ምናምን ነው የሞተው። ከዛ በኋላ እናቴ 6 አመት ምናምን እስከሚሆናቸው ድረስ ነበረች። ከዛ በኋላ እሷም ጤና ያልነበራትም እና ትንሽ አመማትና አረፈች። እነሱ 4 አመታቸው፣ እኔ ደግሞ 15 ምናምን አመቴ ሆኖ ነው እናቴ ያረፈችው። እና እነሱን የማስተዳደር ግዴታ እኔ ላይ ወደቀ። ልጆች መማር አለባቸው፣ መብላት አለባቸው፣ መጠጣት አለባቸው። በሰዓቱ በእኔ አቅም ለመስራት መሞክረውን ሰው ቤትም ተቀጥሮ ለመስራት ሞከርኩ። ልብስ ለማጠብ ሞከርኩ። ምግብ ለማምሰል ሞከርኩ። ግን የሚሆን አይደለም። በቂ አልሆነም። ከዛም አንድ ቤት ተመላላሽ ሰራተኛ ተቀጥሬ በምሰራበት ቤት ተደፈርኩኝ ማለት ነው። ተቀጥሬ ተመላላሽ የምሰራበት ቤት ምንም አይነት ቤተሰብ አልነበረውም። ማለት ወንድ ላጤ ነው፣ አላገባም። ልብስ ማጥብለት፣ ምግብ ማብስልለት፣ የኔ ነገሮችን ማድረግለት እኔ ነበርኩ። ከዛ በዛ አጋጣሚ ተደፈርኩ እዛው። ይሄ ነገር ሲያጋጥምሽ ለሁለተኛ ጊዜ ነው ማለት ነው? እና ያን ሰዓት ማንም በእኔ በኩል ሆኖ የሚጠይቅልኝም የሚከስልኝም ምንም የሚልልኝም ሰው የለም። ምንም ማድረግ አልችልም። ህመሜን ዋጥ አድርጌ
መስራት ጀመርኩና በዛ አጋጣሚ አንድ ሴት ተዋወቅኩ። ቤተሰቦቻችን እንግዲህ እዚህ ጋር በጣም ይቅርታ ከውጭ ድምጽ አለ። እሷ ጋር እንግዲህ የተሰበሰቡት ሰዎች ነበሩ። ደጅ ላይ ምን ሆና ነው ምናምን እኛ አንዳንድ ጥያቄዎችን ቅድም እያዩ ነበረ ካሜራን ይዘን ስለነበረ ማለት ነው። ወደ ቦታው ላይ ስንሄድ ለእናንተ ለማሳየት ትንሽ ድምጽ አለ። እሱን ይቅርታ እንድታረጉልን እንድትታገሱ ለማለት ነው በመሃል። እሺ ቀጥል። አንድ ሴት ተዋወቅኩ። እሺ በሰዓቱ ምንም አይነት ማለት ለመክሰስ ማንም ለመክሰስ ምንም ለማድረግ አለ ማለት እኔ ማድረግ የምችልበት አቅም ላይ አይደለሁም እንደነገርኩ። ማንም የለም ዙሪያ ላይ በዛ ላይ ስለዚህ ማንም ሊጠይቅልኝ አይችልም። ጥሩ ወደሱኛው ሄደን እንግዲህ ጊዜው ሩቅ ነው በቅርብ ነው ያ ነገር የተከሰተው? አይ በጣም 4 አመት 5 አመት ሆነ። ጥሩ 4 አመት 5 አመት። እሺ ወደሱኛውም እንዴት ተደረገ ምናምን የሚለውን በደንብ የምንመለስበት ይሆናል እዛ ቦታ ላይ ስለነበረሽ። አሁን ግን ስለተከሰተብሽ ነገር ስለሰውየው እንዴት እዛ ቦታ ላይ እንደተገኘሽ ምናምን እስቲ ያሉትን ነገሮች ካሁኑ ኬዝ ጋር ተያይዞ ብትነግሪኝ። እሺ አሁን ምንድነው መሰለህ የተፈጠረው ያሬድ የሚባል ልጅ ነውና ቡና ቤት በምንሰራበት ጊዜ ይመጣልና ከአንድም 2-3 ጊዜ ጠይቆኝ እምቢ ብየዋለሁ። ጋርዶች ራሱ እዛ ቡና ቤት እንዳይመጣ ብለው ደብድበው አባረውታል። በተደጋጋሚ ይመጣል እዛ ቤት? አዎ እዛ ቤት መጀመሪያ ደንበኛ ሆኖ መጥቶ ይዟት ያደራት ሴት በጣም ነው የተጎዳችው። ማለትም ከሰው ልጅ መራቢያ አካል በላይ ነው ማለት እስቲ ግልጽ አድርጊው ማለት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ይዛት ያደራት ሴት በጣም ተጎድታ ነበር። እቃው ትልቅ ነው፣ ከሰው ልጅ አቅም በላይ ነው። እቃው ማለትም መራቢያ አካሉ ብልቱ በጣም ትልቅ ነው ከኖርማል ሰው። እና በዛ የተነሳ እዛ እንዳይመጣ ተደርጎ በሰውነት አካሉ ምክንያት ነው እዛ እንዳይገባ የተደረገው። ሰዎችን እየጎዳ ስለሆነ ማንም ከሱ ጋር መተኛት ስለማይፈልግ ከዛ እያስቸገረ ምናምን ያነቀ ሴቶችን ስለነበር እንዳይመጣ ተደብድቦ ተባሮ ነበር። ቆይ ግን እዚህ ጋር ይቅርታ፣ መጀመሪያ ላይ እስቲ እዛ ቤት ላይ በተደጋጋሚ ይመጣ ነበር የሆነ ሰዓት ላይ ብለሽኛል። ምናልባትም መጀመሪያ ላይ ያው የተለያዩ ሴተኛ አዳሪዎች ጋር ሳያውቁት የሄዱ ነበሩ። እየተነጋገራችሁ ነው፣ እሱ ጋር አትሄዱ እየተባባላችሁ ነው? እንዴት ነው እስቲ ማወቅ የጀመራችሁት? አንድ ልጅ ሄደችና በጣም ታመመች። ያው ቡና ቤት ሰራተኛ ስትሆን ሁሉንም ነገር ታወራለህ። መጀመሪያ አታውቁም ነበር? መጀመሪያ አናውቅም ነበር። ከዛ አንድ ሴት ይዞ ሄደ፣ ያ ሁሉ ነገር ተፈጠረ። ከየትኛውም ሰው ከሚደጋገፈው በላይ ሴተኛ አዳሪዎች በጣም ነው የምትደጋገፈው። ማንም ስለማያዝንልን ማንም ስለሌለን ማለት ነው። እና እናወራለን። ከዛ አውርተን ከዛ ሰው ጋር ማንም መተኛት እንደማይፈልግ ተነጋግሮ ከዛ መጨረሻ ላይ ለቤቱ ማናጀር ተነግሮት በጋርድ ተደብድቦ ወላን የወጣው። አልወጣም ብሎ ከዚህ አልሄድም ብሎ ነው የተፈጠረው። አዎ ከዛ ጊዜ ጠብቆ ቦታ አመቻችቶ እኔን አገኘኝ ማለት ነው። ከዛ በፊት የነበራችሁ ነገር እንዴት ነበረ? አሁን ምንም በቃ ልክ እንደ ሌሎቹ ሴቶች 2-3 ጊዜ ጠይቆኝ አይ ብየዋለሁ። ብር ልክፈልና ከኔ ጋር ሁኚ ነው ወይስ እንደ አስገዳጅ ነው እንትን እያለብሽ ነበር?
መጀመሪያማ በሰላም ነበር የጠየቀኝ። ከዛ በኋላ ግን ለማስገደድ ሞክሮ ነበር እዛው ላይ። ከዛ ደብድበው አባረሩት። እኔም ብቻ ስላልሆነ የግለሰብም አይደለም የተለመደም ነገር ስለሆነ ያን ያክል ማንም አንደርስታንድ ያደርገው የለም። ከዛ ጊዜ ጠብቆ ቦታ ጠብቆ ብቸኝነትን ባዶነትን ጠብቆ የሚጎዳ ሰው አለ አይደል? ጊዜና ቦታ አመቻችቶ አገኘኝ ማለት ነው። ያን የተፈጠረ ማለት በዛ ሰዓት አንቺ ወደ ቤት እየሄድሽ ነው ከስራ በኋላ ጨርሰሽ ምናምን ነገር ሌሊት ላይ ቆይተሽ እስቲ እንዴት እንደተፈጠረ ከወጣ እስቲ ሂደቱን ብትነግሪኝ። ማለት ከስራ ወጣሽ ከዛ በኋላ ያለውን ወደ ቤት እየሄድሽ እንዴት አገኘሽው? በኃይል ተጠቅሞ ነው ወይ ምናምን እስቲ በዛ ሰዓት በሰዓቱ የነበሩትን ነገሮች አካባቢው ላይ ሰዎች አልነበሩም ወይ ምናምን ነገር እስቲ እሱን። ከስራ ብዙ ጊዜ ሌሊት ነው የምወጣው። ሌሊት 10 ሰዓት 11 ሰዓት ወጥቼ ልጆችን ምሳ ቋጥሬ መላክ ስላለብኝ ብዙ ጊዜ ሌሊት ነው የምወጣው። እንደ ሌሎች እስኪነጋ አልጠብቅም ምናምን እና እንደተለመደው በሌሊት ወጥቼ እየመጣው በዛ ሰዓት ማንም አይኖርም። ያው የተለመደ ብዙም ሩቅም ስላልሆነ አልፈራም እና መጥቼ ከኋላ ነው ሲመታኝ የማስታውሰው። እኔ ሌባን የመሰለኝ በሰዓቱ። አላየሽም? ከኋላ መምጣቱንም አላየሁትም። እኔ ለራሴ መቼም ስትኖር አእምሮህ ላይ ያለውን የኑሮ ሀሳብ የኑሮ ፍትክ ታውቀዋለህ። አንዱንም እያሰብኩ እየመጣሁ ነበረ። ይሄ እንደዚህ አይነት አመትም ረጅም አመትም ስለሆነኝ ሌሊት መመላለስ ይሄ እንደዚህ አይነት ነገርም አጋጥሞኝ ስለማያውቅ ኤክስፔክትም አላረኩም አልፈራሁም። ምንም ይፈጠራል ብዬ አላስብም። ኢቭን ተከታትሎኝ እንኳን የሚያውቅ ሰው ስላልነበረ። ቆይ ግን መጀመሪያ አካባቢ ጠይቆኛል ብለሽኛል። እምቢ በምትይው ሰዓት ዛቻ፣ ማስፈራሪያ በተደጋጋሚ ወደ አንቺ መምጣት ብዙ ነገሮችን እየፈጠረ ነበር ወይስ ያኔ ከአንድም ሁለቴ ጠይቆኛል ብለሽኛል? እንደዛ ካደረገ በኋላ ከዛ አካባቢ ጠፋ ወይስ እንዴት ነው? እየተመላለሰ ያስጨንቅሽ ነበር? ይመጣል ግን አያስገቡትም። ከዛ በኋላ በቃ ሁሉንም ሰው እኔ እንዳስቸገረኝ ሌሎችን ምናምን ማስቸገር ሲጀምር ተሰባስበን ነገር ናቸው። ከዛ በኋላ ጭራሽ አስቆሙት። ማለትም እዛ ቤትም የሚገባበት ሜትድ አልነበረም አይደለም ማስቸገር፣ እዛም እንዲገባ አይፈቀድለትም ነው የሆነው ነገሩ። ጥሩ። ከዛ በኋላ ከመታሽ በኋላ እሺ፣ ቤት ውስጥ የነበረውን ነገር ብዙም አላስታውስም። እዛ አንገቴ ጋር ስለነበር የመታኝ ይሄ ላይክ ነገሮችን የማስታወስ አቅም አልነበረኝም። በሰዓቱ እየታገልኩት እንደነበር አስታውሳለሁ። ግን አንድ ሴት ልጅ ወንድ ልጅ ታግላ ታሸንፋለች ማለት ዘበት ነው። ያን የተፈጠረው ከዛ አውጥቶ ወጣለኝ። ኦኬ፣ ቤቱ መታሽ። ከዛ በኋላ ቤቱ ይዞሽ ሄደ። ከዛ የሚፈልገው ነገር ካደረገ በኋላ አውጥቶ ወጣለኝ። አስታውሳለሁ ሲያስወጣኝ ሲያወጣኝ ምናምን። ኦኬ፣ ይዞሽ ሲገባ በግድ ነበር ይዞሽ የገባው? አዎ። ራስሽ ግን ያው የሆነም ሰው ነበረ፣ ሁለተኛ ሰው። ኦኬ፣ ብቻውን ከሱ ጋር ሌላም ሰው ነበረ የሚያግዘው ሰው? እስኪያስገባኝ ድረስ ሁለተኛ ሰው ነበረ። እንደዛ ነው የተፈጠረው። ከዛ በኋላ አውጥቶ ወጣለኝ። ከዛ ይመስለኛል ራሴን ሳትኩኝ። ማለት እንደሚባለው ነው ያው ያልሽኝ በጣም ብልቱ ትልቅ ነው ምናምን ብለሽኝ ነበር። ሆኖ ያገኘሽው እንደተባለው ነው? በሰዓቱ የነበረው ነገር አንቺ ላይ የተፈጠረው ተጽዕኖ ነበር? ከተባለውም በላይ ነው። በጣም ነው ያመመኝ። እውነቱን ስነግርህ እሱም ነው ራሴን ያሳተኝ ብዬ የማስበው። ምን ታደርጋለህ እንግዲህ። በሰዓቱ እንግዲህ እንዴት ነው ማለት ይሄ የመሳደብ ማለት መሳደቡ ምናምን ተውና በጣም የደረሰብሽ ከፍተኛ የሆነ አካላዊ የውስጥ ደዌ በጣም አካላዊ የሆነ ነገር ነው የደረሰባት ቦታው ላይ የነበረው። ምናልባት ትንሽ ብዥ ብሎ ስለነበረ ቤተሰቦች እናንተ ስላላያችሁት ነው እንጂ ሰውነቷ ላይ ደም ምናምን ነው የነበረው። በጣም የሚያሳዝን ከባድ ነገር ነው እኛ ቦታው ላይ ስናይ የነበረው ማለት ነው። ሌሎቹም ሰዎች ትንሽ የመጸየፍ ምናምን አይነት ነገር ነው ዞረው እንደዚህ ተሰብስበው ከማየት ውጪ ምንም እያደረጉ አልነበረም በሰዓቱ የነበረው። ምክንያቱም በቦታው ላይ የነበረው ደምና ምናምን ትንሽ ከበድ የሚል አይነት ነገር ነው ቴዳ ስናይ የነበረው ማለት ነው። እና ይሄ ሰውዬ ምን አይነት አረመኔያዊ ድርጊት እንዳደረገባት ምን አይነት ሴጣናዊ ነገር እንዳደረገባት ማለት ወዶ ነው ወዶ አይደለም ምናምን ይሄ ነገር ተከስቶበት ይሄ ነገር ተፈጥሮ መጥቶበት ምናምን የሚባለውን ነገር የምናይ ነው ቢሆነው። ግን የፈለገ እንደዚህ አይነት ነገር ቢሆን ይሄን ነገር ለማስተካከል የሚኬድበት የራሱ ሳይንሳዊ ምናምን መንገድ የሕክምና መንገድ ለሰውየውም ሊኖርበት የሚችልበት ነገር አለ። ሰው ከሰው ጋር ሲመካከር የማይሆን የማይከሰት ነገር ስለሌለ ማለት ነው። በሳይንስ
በሳይንሳዊ መንገድ ራሱን ትሪት ማድረግ ይችል ነበር የሰውዬ። ግን ከዛ ውጪ አሁን ላይ እያደረገ ያለው ሰይጣናዊ የሆነ ነገር ነው። በቃ አረመናዊ ነገር። ይሄ ከሰው ልጅ ጋር እንዴት ብዬ ልናገር፣ በጣም ይሄ በወንጀል የሚያስጠይቅ ያለ ፍቃድ ሴት ልጅን እንደዚህ ማድረግ ማለት በጭካኔ እኔ ምን ማለት እንዳለብኝ አላውቅም። ዞሮ ዞሮ ይህ ሰው እየተከታትለን እንግዲህ በተቻለን አቅም ለህግ አካል አሳልፈን መስጠት። ምክንያቱም ዝም ከተባለ ምን ሊያደርግ እንደሚችል እስካሁንም ደግሞ ምን እንዳደረገም አናውቅም። ምክንያቱም እኔም እሱ ሀሳቤ እንደውም ልልህ ነበረ አቤላ። ምንድን ነው የኔ ሀሳብ? ከዚህ ቀደም ታውቀዋለህ፣ እዚህ አካባቢ ላይ በጣም ብዙ ሴቶችን እያመች ነው። እንዴት ናት? ከዚህ በፊት ብዙ ጊዜ እዚህ አካባቢ ላይ ሴቶች እንደሚደፈሩ መረጃ ደርሶን ነበረ። ያው በአንዳንድ ስራ ምክንያት ወደዚህ ላንመጣ ችለናል። ነገር ግን አሁን ደግሞ የተፈጠሩትን ነገሮች ሳገጣጠማቸው ይሄ ነገር ወደ መጀመሪያ ጥቆማ ሲደርሰን ወደ ነበረው ነገር እያመራ ይመስለኛል። ከዚህ በፊት ብዙ ነገሮችን ብዙ ፍንጮችን ሰምተናል። አሁን እያለችው ስላለው ነገር ስለ ብልቱም እነዚህ አይነት ፍንጮች እየደረሱ ነበር። እዚህ አካባቢ ላይም ተጠርጣሪ ሰው እንዳለ አንቺን መጠየቅ የምፈልገው አንድ ነገር አለ። ይሄ ሰው እንዳልኩሽ ከዚህ በፊት ብዙ ሰው እዚህ አካባቢ ላይ ተደፍሯል እና ይሄ ሰው እነዚህን ሰዎች የደፈረው እሱ ነው ብለሽ ታስቢያለሽ? ያው አንቺ ላይም ከደረሰው አንጻር ማለት ነው። እኔ እንደ ሊሆን ይችላል። ያው እንደነገርኩ ማንም የትኛውን ቦታ ለሱ ፈቃደኛ ስለማይሆን አያደርግም ለማለት ይከብደኛል። ግን ብዙም እኔ ማህበረሰቡ ጋር ያን ያክል ግንኙነት ስለሌለኝ ዲቴል ማን ይኖራል ማን ምንድነው አላውቅም። ግን ደግሞ ማንም ለሱ ፈቃደኛ ስለማይሆን 100% ያደርጋል። ኦኬ። በአንቺ ስራ ዙሪያ ያው እንዳንቺ ስራ ላይ እንዳንቺ አይነት ስራ የሚሰሩ ሰዎች ላይ ብዙ ጊዜ ወደ እናንተ እንደሚመጣ ይሄ ሰው ነግረሽኛል። ታዲያ ሲወራ ወይ ደግሞ በጨዋታ መሀል እንትናን እኮ እንደዚህ ያደረጋት እንትና እንደዚህ ያደረጋት የሚባል ነገሮች ሰምተሽ አታውቂም? ማለት ወደ እሱ የሚያመሩ ብዙ ሰው እዚህ አካባቢ ላይ እየተደፈረ ስለሆነ ነው ይህንን ነገር እምልሽ። እና ጉዳታችሁም ደግሞ ተመሳሳይ ነው፣ ወደ አንድ ሰው የሚያመራ ነው የሁላችሁም ሀሳብ ማለት ነው። እና እስቲ እንትናን ግን ይመስለኛል የምትይው ነገር ካለ ማለት ያንቺ እንኳን ጥርጣሬ ለእኛም ስለሚጠቅመን ማለት ነው። ያው ቢፈጠርና አንድ ሰው ቢሰማ ኑሮ ይሰማማ እናወራ ነበር። ግን ይሄ ላይክ ተስማምተው ይዘዋት ገብቶ ከዛ በኋላ እኛም ያወቅነበትን ሜትድ ስለሷ ልጅ ብቻ ነው የማውቀው። መጀመሪያ ሳናውቀው ማለት ነው። መጀመሪያ ስለዚህ ሰው ማንነት ሳናውቀው እሱን የተፈጠረውን ነገር ብቻ ነው እንጂ የምናውቀው ሌላ እንኳን ወሬ ያው እዛው ስለምንሰራው ነገር እዛ ሰርክል ውስጥ እኛ ኤሪያ ውስጥ ስላለ ነገር ነው ልናወራ የምንችለው። ያን ያክል ከዛ ያለፈ ወሬ ብዙም የለንም። እና አቤላ የምትለው የምትጨምረው ነገር አለ? የለም። አሁንም እንግዲህ ያለችበት ሁኔታ ከቅድሙ ትንሽ የተሻለ ነው። ግን ዞሮ በደንብ እች ልጅ እረፍት ያስፈልጋታል። ትንሽ የሚከታተላት አንድ ሴት ብናመጣላት ጠርተናል ማለት ነው። አብሯት የተወሰነ ቀን እዚህ ቁጭ ብሎ እንዳለችው እንግዲህ እንደተናገረችው እንደሰማሃት ናት። ታናናሽ ወንድሞቿን ታናናሽ እህቶቿን እንደዚህ አይነት ስራ እየሰራች የምታስተዳድር ሴት ናት። በተቻለን አቅም እንግዲህ እቺ ልጅን ሌሎቹ እንደምናደርገው ከቤተሰቦቻችን ጋር በመሆን በቻልነው አቅም ድጋፍ ማድረግ የሚችሉ ሰዎች ካሉ ድጋፍ እንዲደረግላት ለዚህ ልጅ እንግዲህ በእኛ ስም እየጠየቅን ልክ እንደ ሌሎቹ አንዳንድ ነገሮች ያው ትብብር እንዲደረግላት ነው የምጠይቀው ማለት ነው። ምክንያቱም ከዚህ በላይ ድጋፍ የሚያስፈልገው ሰው ስለሌለ አማራጭ ስላጣች እንጂ እንደሰማሃት ነው ሌላ ህይወት ውስጥ ብትገባ ታናናሽ ወንድሞቿን ታናናሽ እህቶቿን በስነ ስርዓት የምታስተዳድር ሴት ናት። ቤቷን መተን እያየ ነው ስለሆነ ማለት ነው ያለችበትን ሁኔታ። እስቲ ግን ትንሽ ስለ ራስሽ የተወሰነ ፐርሰናል ላይፍ ብናወራ። እዚህ ህይወት ውስጥ መግባት ያው የቤተሰቦችሽ አለመኖር ምናምን ነገር ነው አይደለ? አንቺ ላይ ብቻ ጫንቃ ላይ የእህቶችሽና የወንድሞችሽ ጫና ማረፉ ይመስለኛል ወደዚህ ህይወት የከተተሽ። ግን እንዴት ነው ግራ ቀኝ ብለሽ ሌላ አማራጮችን የማየት ሳንቲም የማግኘት እንደዚህ አይነት ነገሮችን አልሞከርሽም?
እንደነገርኩ ነው በአቅሜ የምችለውን ስራ ለመስራት ሞክሬያለሁ። ግን ያን ስራ ልሰራ በሄድኩበትም ጥሩ ምላሽ አላገኘሁም። በዚህ ጨለማ ህይወቴ መጀመሪያም ያ ነገር ነው። እንዳጋጣሚ ሆኖ ከሆነ ሲቲ ልጅ ጋር ተገናኘው። ከዛ እንደዚህ እንደምትሰራ ነገረችኝ ምናምን። በቃ አማራጭ ስለሌለኝ ተስማምቼ መስራት ጀመርኩ። በሰዓቱ ቢሆንልኝ ቢሳካልኝ ብዬ ከልብስ ማጠብ እስከ ምግብ ማብሰል እስከ በቃ እንዴት ነው አለ የሚባለውን በእኔ አቅም የሚቻለውን ስራ ለመስራት ሞክሬያለሁ። ግን የሚመጣውም ገንዘብ ያን ያክል ነው። ከዛም በላይ የደረሰብኝን ነገር እንደነገርኩህ ነው። ምንም አማራጭም አላገኘሁም፣ ምርጫም አልነበረኝም። ታናናሾቼ ደግሞ እንዲራቡም አልፈልግም፣ ፊታቸው እንዲጠቁርም አልፈልግም። እናቴ ብትኖር ኖሮ ምናልባት እንደዚህ አይነት ህይወት ውስጥ ላልኖር እችል ይሆናል። ግን ቢያንስ እኔ ከነሱ ትንሽ አውቃለሁ፣ ቢያንስ ከተነሱ ትንሽ እድሜ ኖሬያለሁ። ስለዚህ የእነሱን ኃላፊነት የኔ ነው። ማንም ይሄ በዙሪያችን የምናውቀው አክስት፣ አጎት፣ ዘመድ ምናምን የለንም። ጎረቤቶቻችን ናቸው። ጎረቤቱ ደግሞ የእነሱም አልሞላ የሚል ከጆዳፍ የሆነ ኑሮ ነው። እስከሆነ ያክል ሰፖርት ያደርጉሃል። ከሆነ ሰዓት በኋላ በቃ ማንም ከነመፈጠረክ ይረሳሃል። የሞቱ ሰሞን 40 ቀን ምናምን እስከሚሞላቸው ነው ያም ይሄን ነው የሚልክ ያድርን ነገር እስኪያልቅ ድረስ እንጂ ከዚያ በኋላ ዙሮ ማይክም ስለሌለ አማራጭ አልነበረኝም። አማራጭ ቢኖረኝ እንደዚህ አይነት ህይወት ውስጥ አልገባም ነበር። እንግዲህ ቴዳ ቤተሰቦቻችን እንዳያችሁት ነው። አሁን ቀጥ ብለን ሄደን የተባለው ልጅ ጋር ይሄ ያሬድ የተባለው ልጅ ጋር እኔም ቴዲም ሁላችንም በመሆን ማለት ነው ሁላችንም ጉዳዩን ለመከታተል ጉዳዩን ለመፍታት ይህንን ወንጀለኛ ይህንን ሰይጣን የሆነ ሰው ለህግ ለማቅረብ አስፈላጊውን መረጃና ማስረጃ ሰብስበን ወደ ህግ አካል በቀጥታ ዛሬ የሚሆን ነገር የምንወረውረው ነው የሚሆነው ማለት ነው። ላንቺም ብርታትና ጤና ይስጥሽ፣ ከጎንሽ ነን፣ አብረንሽ ነን። እንዳልኩሽ አንድ ሴት የምትመጣ ይሆናል። ኦልሬዲ እየመጣሽ ነው፣ አብራሽ የምትሆን ለተወሰነ ቀን ማለት ነው። በተቻለን አቅም ቅድም እንዳልነው የተለየ አዲስ ነገር ካለ እየመጣን የምናይሽ ነው የሚሆነው። ወንጀለኛውም ከተያዘ በኋላ ላንቺ መተን የምንነግርሽ ነው የሚሆነው፣ አይቀርም። ይሄኛውን ብቻ ሳይሆን ያኛውንም ከ4 ዓመት በፊት የተከሰተው ወደዚህ ህይወት ውስጥ ለመግባት ከቤተሰቦችሽ ሞት ውጪ ምክንያት ለሆነሽ ሰው ለደፈረሽ ሰውም የእጁን እንደምንሰጠው እዚህ ጋር ቃል እንገባልሻለን። ያለውን ነገር እንግዲህ አብረን እንከታተል። ትሄዳ አንድ ነገር መናገር እፈልጋለሁ። ይቺ እህታችን ያው ከዚህ ስራ እንድትወጣ እንፈልጋለን። ሌላ ስራ የተሻለ ስራ እንድትሰሪ እኛም እንፈልጋለን። ወንድሞቼ ታናናሾቼ ብለሽኛል። ታናናሾቿም ደግሞ ትምህርት እንዲማሩ የምናደርግ ይሆናል። እሱ ብቻ አይደለም፣ የቤት ኪራያም ደግሞ ከፍለንላት የ6 ወር ከፍለንላት ትንሽም ብር ደግሞ ሌላ ስራ የምትጀምርበትን ብር የምንሰጣት ይሆናል። ያው ይሄ ሁሉ ነገር የሚሆነው ከተሻለሽ ጤነኛ አሪፍ ሁኔታ ላይ ስትሆኚ ነው። ሁሌም ቢሆን እኛ ከጎንሽ እንዳለን እወቂ። የሚያስፈልግሽ ነገር ካለ ለኔም ቢሆን ለአቤሎም ቢሆን መደወል ትችያለሽ። ሁሌም እኛ ከጎንሽ ነን። እሺ፣ ምንም እንዳትጨናነቂ፣ በደረሰብሽ ነገር ምንም እንትን እንዳይልሽ፣ እንዳትሳቀቂ። ይሄ የሚያጋጥም ነገር ነው። ከዚህ በፊትም ብዙ ሴቶች እዚህ አካባቢ ደርሶባቸዋል ይሄ ነገር። አንቺ ደግሞ አሁን እግዚአብሔር ይመስገን ደህና ነሽ። እሺ፣ አብረንሽ ነን ለማለት ያክል ነው። ቤተሰቦቻችን እንግዲህ ከእሷ ጋር የነበረን ቆይታ ይህንን ይመስላል። ብዙ ፍንጮችን አግኝተናል፣ ብዙ ማስረጃዎችን አግኝተናል። እንግዲህ ይህንን ሰው ደግሞ ተከታትለን የምንይዘው ይሆናል። ቤተሰቦቻችን አብራችሁ ነው። ውድ ቤተሰቦቼ ያው የሰውየው ቤት የተባለው ይሄ ነው። ስለዚህ ወደ ውስጥ የምንገባ ይሆናል ማለት ነው። እናንተም አብራችሁን ቆዩ። ያው ካሜራማኑ ተከትለኝና ወደ ውስጥ እንገባለን። በቃ የሆነ ሰውየው እዚህ ይኖራል ወይ የሚያስብል ነው። ምክንያቱም እንዳየሁት ከሆነ ውስጡ ትንሽ ቆሸሽ ያሉ ነገሮች አሉት። ለማንኛውም ወደ ውስጥ ገብተን ያለውን ነገር ለማጣራት እንሞክራለን። ይሄ ሰው ተደጋጋሚ ወንጀሎችን ነው እንደሰራ የተነገረን። እስኪ ለማንኛውም ገብተን ሁሉንም ነገር ማጣራት ሳይኖርብን አይቀርም። እናንተ ውድ ተመልካቾቼ ደግሞ ከኛ ጋር መሆናችሁን ያው የምትነግሩን በላይክ ነውና ላይክ እያደረጋችሁ አብራችሁን ቆዩ። እስኪ ወደ ውስጥ ገብተን እንየው። እዚህ ነው የሚኖረው። እዚህ ነው ሰውዬ እሱ ጋር ተወሰነ እንትን አደርጋለሁ።
አብይት ነገር ያዘ አንጣት ዶክተር ይዤ ነው የምገባው። ቅድም እንደተባባል ነው። በጣም ከስር ራሱ አለ ብሎናል። እስቲ በረንባ አንቆ እኔ ነኝ። ሰላም ነው? እንዴት ዋልክ? ዶክተር እስክንድር እባላለሁ። በሕክምና ዙሪያ አንዳንድ ነገሮችን ላናግረህ ነበር የመጣሁት። ዶክተር እስክንድር እንዴት ነህ? ሰላም ነው? እንዴት አለ? ሰላም ነው? እንዴት ነህ? እኔ ዶክተር እስክንድር እባላለሁ። ከኋላ የምታየው ደግሞ ነርስ አቤል ይባላል። ሁለታችንም በሕክምና ዙሪያ ነው አገልግሎት እየሰጠን የምንገኘው እና አሁን ላይ አንድ ትልቅ ሪሰርች እየሰራን እንገኛለን። እንደነገርኩህ እንግዲህ ዶክትሬቴን እዚሁ ኢትዮጵያ ውስጥ ለመስራት ነው ጥረት እያደረኩ ያለሁት እና እኔ በምሰራው የውስጥ ደዌ ሕክምና ላይ ደግሞ ያንተን ስቶሪ ትንሽ ያዝ አደረገኝና መርዳት የምችለው ማገዝ የምችለው ነገር ይኖራልና እስኪ እንነጋገር እና ያው የገንዘብም ድጋፍ አደርጋለሁ ግዴታ ስለሆነ ትምህርቴን እየተማርኩ ስለሆነ እሱን አደርጋለሁ። ከዛ ውጭ ደግሞ እንደነገርኩ የተፈጠረብህ ነገር መስተካከል የሚችል ነገር ነው ብዬ ስላመንኩኝ የተወሰነ ሪሰርች ያው ካሜራ የሚያስኩት ሪሰርች ስለምሰራ ያን ነገር አጠቃላይ ሁኔታውን ለመያዝ እንዲመቸን ነውና ምናልባት ፈቃደኛ ከሆንክ ወደ ውስጥ ገብተን ያለውን ነገር አንተ ጋር ብናወራ ብንመካከር ምን ይመስላል? ደስ ይለኛል። ግን ደግሞ እስቲ መታወቂያችሁ ነው? ችግር የለም ይቻላል ነበር። ያው ይኸውልህ እኔ እሺ እሺ ና አቤሎ እንዴት ዋላችሁ? እሺ በጣም አመሰግናለሁ። ያው እንግዲህ እንዳልኩ ካሜራው በዋናነት ሪሰርች እየሰራን ስለሆነ ለሪሰርቹ ግብአት እንዲሆን ነው። የተወሰነ ኢንተርቪው ይኖረናል። ከዛ በኋላ እንደነገርኩ የገንዘቡን ድጋፍ አድርገን ማስተካከል የሚችለው ነገር አስተካክለን እንሄዳለን ማለት ነው። ካልደበረ አንዴ ካሜራው ያሳየው ነው። በኋላሽ ችግር የለውም። በኋላ ላይ እሺ እናወራበታለን። እስኪ ከመጀመሪያው ጀምረህ ያ ስምህን የእድገትህን እና ደግሞ ምን ችግር እንዳጋጠመ እስኪ እናወራበት። የተወለድኩት ክፍለ ሀገር ነው። የተወለድኩት የክፍለ ሀገር ልጅ ነኝ። ኦኬ። እና እዛ የ7 አመት የ8 አመት ሲሆን በቃ ምን ልበል በቃ ልክ እንደ 15 እንደ 20 አመት ነው በቃ እቃ እየቆመ እያስቸገረኝ የነበረው። በጣም ትልቅ ነበር። ገና የ6 አመት የ7 አመት ልጅ እያለ እንደ ትልቅ ሰው ነው እቃ አፒራን እንትን ትልቀቱ እና ወፍጮ ቤት አለ ነው እዚህ አካባቢ? ወፍጮ ቤት አለ። እሺ ችግር የለውም። ድምፁ አሪፍ ነው። ያስኬደናል። በቃ እሺ። እና ከፋሚሊ ጋር ነበር የምኖረው የነበረው። ቤተሰቦች የነበሩ እዛ እነሱ ያልሆነ በቃ አላ እኔ ከኔ ጋር መሄድ ባዕድ አምልኮ ምናምን ነገር ያመልካሉ። እዛ ሰፈር አካባቢ የሆነ ጥንቆላ ልትለው ትችላለህ። እኔ ግን ደስ አይለኝም። እነሱ እዛ ውስጥ ነገር ውስጥ አሉበት እና እኔ ስላልፈለግኩኝ በቃ ቀጥታ ወደ አዲስ አበባ መጣሁ። ኦኬ ኦኬ። እነሱ ጥንቆላ ውስጥ ይሄ ባዕድ አምልኮ ውስጥ አሉበት። እኔ ደግሞ ከእንደዚህ አይነት ነገር መነካከት አልፈልግም። በልጅነት ማይንድ አስበዋል እንደዛ አይነት ነገሮች ገብተህ እንዴት ህይወት እንዴት እንደሚሆን ትክክል አልፈለኩም ነበር እና ቀጥታ ወደ አዲስ አበባ መጣሁ እና እዛ ተማሪ እያለሁ ብዙ ሴቶች በቃ እኔን እንትን ይሉኛል፣ ይፈሩኛል። ማለት ምን ብዬ ልንገርህ፣ በጣም እንትኔ ትልቅ ስለሆነ በቃ ለመቅረብ አይፈልጉም። ኦኬ አሁን ትንሽ ግልጽ አድርገን እናወራው። ችግር የለውም አይደል? እኔ እንዳልኩ ዶክተር ነኝ፣ እሱም ነርስ ነው። እኛ የህክምና ባለሙያዎች ስለሆኑ ግልጽ አድርገህ ንገረን። አትፍራ፣ አይዞህ። መፍራት ሳይሆን
እንዳልኩ ነው በቃ እኔ በልጅነት በ7 እና በ8 እድሜ ነው ልክ እንደ 20 ዓመት እንደ 25 ዓመት በቃ እኔ ለራሴ ራሱ እስከሚገርመኝ ድረስ ማለት ነው። በጣም ትልቅ ነው። አሁን ራሱ በቃ እንደዚህ ቆመ አልቆመም። በቃ ገና ሳይነሳ እንደዚህ ነው። እስኪ ና ጠጋ ብለህ ይኸው እስኪ። አሁን ይሄ ሳይቆም ነው እንደዚህ ሆኖ እንደዚህ ነው በቃ ይኸው አሁን አልቆመም ሲቆም። ስለዚህ እዚህ አካባቢ ይደርሳል ማለት ነው። አረ በጣም ይረዝማል። ከዚህ በበታችን የሚረዝመው በጣም 3ኛ እግር የሚባለው ማለት ነው። በጣም ነው የሚሄደው። ምን የተፈጥሮ ጉዳይ ነው እንዳትለው። ሌሎቹ ደግሞ እንደዚህ የለባቸውም። እኔ ብቻ ነኝ እንደዛው ከዛ ሰፈር ነኝ እንደዚህ ነው። ቤተሰቦች ጋርስ? ቤተሰቦች ጋር በቃ አንዳንዶቹ ያው እንደኔ ባይሆኑ በቃ ትልቅ ነው። ስለዚህ በቤተሰብም የመጣ ነው። አብዛኛው እቃችሁ የቤተሰብ እቃችሁ እንደ እቃ ጥሩ ነው። ማን ነው ትልቅ ነው። እንዴት ነው አንዳንዴ ተለቅ ያለ ነገር ይወደዳል አይደል ይባላል። ስለዚህ እንዳለ አጠቃላይ ቤተሰቡ ነው ማለት ነው። የኔ ግን ይለያል። እስኪ አሁን ምሳሌ ዝም ብለን ለማንሳት ያክል የአባት ምን ያክላል? ይሄን ያክላል? አባቴ እንደውም እሱ ትልቅ ነው እንደውም ካንተም አባቴ እንዴ ምን ሆናል? ትልቅ እኮ ነው እሱ። ፈጀዋ ታዲያ እንዴ ከምር ትልቅ ነው እሱ የአባቴ። ኧረ በል በጣም ይለያል እንዴ ወይ ጣጣ ምልክ። አሁን እንደ ጓደኛ ስለቀረብን ነው ሳቁ ምናምን እንጂ ከሕክምና አንጻር መሳቅ እንደማይቻል ታውቃለህ። ግን አሁን አንተን እንደ ጓደኛ ቀረብ ብዬ በነፃነት እንድናወራ ፈልጌ ነው። እሱም የሚስቀው የምስቀው እሺ፣ ከኔጌቲቭ አቲቲዩድ አትየው። ይህንንም ደግሞ እኛ መፍትሄ ለመስጠት በደንብ እንሰራበታለን። እኛም የሕክምና ባለሙያዎች ነው፣ መፍትሄ ለመስጠት ነው እና ሁሌ እንትን የምንለው እና እንዳልከኝ ምልክ አጋጣሚ ሆኖ እዚህ ያገኛቸው ሰዎች በዙሪያ ያሉ ሰዎች ይሄን ነገር አልፈለጉት ይሆናል ነው እንጂ በብዛት እኮ እንደውም አንዳንድ አካባቢ ላይ ትልቅ ዕቃ ያላቸው ወንዶች ተፈላጊ ናቸው አይደል? አብዛኞቹ እኮ እንደዚህ ትልቅ ዕቃ ያላቸው አፍሪካኖች ናቸው። እነ ናይጄሪያ በጣም እኔ ሰርች አረግ ነበር ዩቲዩብ ላይ ምናምን ከታተል። ምን አለ ናይጄሪያ ብሄድ እኮ ምን አለ እዛ በጣም ነበር የሚፈልገው አይደል? እዛ ዲብስ ኧረ እባክህ ተለምነ ምናምን። እዚህ ግን ኢትዮጵያ ላይ ትንሽ አንገት ደፍተህ እንድትሄድ ነው የሚያደርገው። ሁሉም ይስቅብሃል በጣም እኮ ነው። አሁን ደግሞ እንዳየሁት ከሆነ ደግሞ ይታያል ታውቃለህ። ሲሄድ ራሱ አሁን ስትሄድ እንዴት ነው ኖርማል ትሄዳለህ? ኧረ አልሄድም። እየሄድኩ ላሳየህ እንዲህ እያልክ ነው የምትሄደው መሰለኝ እንትን እያልኩኝ አይደል? የሆነ ሸፈን የማድረግ ነገር ልሸፍነው ብትል አይሸፍንም። ምክንያቱም በቃ ትልቅ የሆነ ሰፋ ያለ ነገር ካለበስኩኝ ጠበባብ ከሆነ እንትን ያስታውቃል። ሰፊ ነገር ሰፊ ሱሪ ምናምን ነገር ካለበስኩኝ አሁን አንተ በስህተት ስሜታዊ መሆን አትችልም ማለት ስሜታዊ ከሆንክ እዚህ ይደርሳል አልከኝ እንደነገርከኝ። አሁን እዚህ ደርሶ ስሜታዊ አሁን ቆንጆ ሴት ወይም እንዳልከው ይሄ አንተ የምትመች አይነት ሴት አይተህ የሆነ ነገር ሀሳብ ውስጥ ከገባ መሮጥ አለበት እዛ አካባቢ። ከባድ ነው በጣም። ቅድም እንደነገርከኝ ደግሞ ልጅ እያለክ ሴቶች እንደዚህ ያስቸግሩኛል ማለት ነገር ነበር። ከምን አንግል ነበር እንደዚህ ያልከው? ትምህርት ቤት እያለሁ አብሮ አደጎቼ ምናምን ነገር ነው። ይሄኛው የ6 ዓመት 7 ዓመት እያለሁ ትልልቅ ሴቶች ሞር ኢንጌጅመንት ነበራቸው ከኔ ጋር እያልከኝ ነበር? ነበራቸው። ምክንያቱም ትልቅ ስለሆነ ልጅም ስለሆንክ ስለማትናገር ስለማላወራ ምናምን ነገር በጣም እንትን ይሉት ነበር እና ይከኮ ነበር ነው አንተ? ያው አልፎ አልፎ ምናምን የተወሰነ ሰው እንትን ብያለሁ። ከከታል ተወሰነ ሰው ምን ላድርግ ታዲያ እኔ እንዲህ በጣም እኮ ምን አሳፈረው? በጣም ይፈልጉታል እነሱ። እንደውም ከትናንሾቹ በጣም ይፈሩት አይደል? ትላልቆች ግን በጣም ይፈልጉታል። አንዳንዴ ምናምን ነገር እና እንጋብዝ ምናምን ነገር ይሉኛል ምናምን። ልጅም ሆነን አንጋብዝ ትባላለህ። በቃ ይፈልጉታል። የልጅ ሀብታም ሆንክ እየወሰዱ ይጋብዛል። ከጋበዙ በኋላ ምንድን ነው የሚፈጠረው? ከዛ በቃ እኔ ብዙ ወንዶችን ቀረብ ያለው ግን በአንተ እድሜ እንደዚህ አይቼ አላውቅም ብዙ ነገር ነው የሚሉኝ።
ብዙ ነገር ይሉኛል። እንደውም አንድ ሁለት ሴቶች አሉ ማታ ማታ በጣም የሚደውሉ እንደዚህ ክለብ ላይ ምናምን ነገር ስለሚያመሹ ምናምን ይደውሉኛል። እኔ ደግሞ ለፋሚሊ ያው እንዳልኩ ወደ አዲስ አበባ መጥቻለሁ። ፋሚሊ እንትን ብያለሁ። ወደዚህ ስለመጣሁኝ በቃ እኔም በቃ ጥሩ ገንዘብም ስለማገኝበት ምናምን ነገር ሀብታሞች ናቸው። በጣም ቤት አላቸው፣ ብዙ ነገር ነው ያላቸው እና በቃ እኔም ጥሩ ገንዘብ ስለሚሰጡኝ ብቻዬንም ስለሆንኩኝ አዲስ አበባ ብቻዬን ነው ያለሁት፣ ማንም የለኝም። ስለዚህ በቃ ይሄ ነገር ለምን ወደ ቢዝነስ ልቀይራለሁ እንዴ? ምን ላድርግ ታዲያ ባለኝ ልጠቀም ብዬ። ትክክል። ከዛ በቃ እነሱም ስለሚፈልጉ ምናምን ነገር በቃ ገንዘብ በጣም ነው የሚሰጡኝ ገንዘብ። ስለዚህ ለአንድ አዳር ምናምን ነገር በጣም ነው የሚሰጡኝ። ኧረ እስከ 200,000 ብር ለአንተ በጣም ነው የሚሰጡኝ። ነገሩ ለአንተ አይደለም የዛኔ ከምር በጣም ነው የሚሰጡኝ። እኔ ራሱ እንዲህ ምን ይሄ ሁሉ ገንዘብ ለኔ ይገባኛል አንዳንዴ ራስን እስከምጠይቀው ድረስ። የዛኔም ልጅ ነበርክ? ልጅም ነበርኩ የዛኔ እና ገንዘብ በጣም ነበር የማገኝበት የነበረው። ትምህርቴንም አቁሜ ምናምን በቃ እኔ ገንዘብ ስለምፈልግ ገባኝ። ግን ይሄ ነገር እዛም እንትንም ቢሆንም እንዳልከው ግንኙነት ብታረግበትም ግን ማደጉን አላቆም ያድጋል። እንደውም እየጨመረ እንዴ እድሜ ከፍ ሲል እንደውም እኮ እየጨመረ ነው። ጥሩ ምግብ ስትበላ ደግሞ ጭራሽ አሳመርከው። አሳመር አይ ጉድ! በጣም የሚገርም ነው። የሚገርምህ ነገር አሁን እንደዚህ አይነት አሁን ዜና ላይ ምናምን እንሰማለን። ብዙ ሰዎች ይሄንን ነገር እንዳልከው እንዳንተ እንደ ቢዝነስ የሚጠቀሙበት አሉ። አንድ አይ ቲንክ ህንዳዊ ነው ደግሞ እሱ ደግሞ ጭራሽ የሳይኮሎጂካሊ ተጎድቷል በዚህ ጉዳይ በማደጉ ትልቅ በመሆኑ ሲሄድ ሁሉ እንደዚህ ገጭ እያለ ነው። እንዲያውም የእሱ ትልቅ ነው መሰለኝ አይደለ? ምናልባት ቪዲዮ ላይ ጮል እሱ አይተኸዋል? ቪዲዮ ላይ ጮል ከእሱና ከአንተ እሱ ከባድ ነው። እሱ ከባድ ነው። የእሱ ትልቅ ነው። እድሜው ከኔ ትልቅ ስለሆነ ትልቅ ሰውዬ ነው። እኔ እኮ ገና እንዳልኩ ገና ልጅ ነኝ። የእሱ ትልቅ ነው በጣም በልጅነት ነው እንግዲህ በጣም እንደውም ብዙ እኮ እንደውም የእሱ እኮ በጣም የሚገርም ነው። የእሱ ማጋነን አይደለም። እዚህ ይደርሳል ምንም ሳይቆም ነው። የዚህ ደግሞ ሳይጋን እዚህ ጋር ነው። አሁን ራሱ እያየሁ አሳነስካት። እዚህ ጋር ነው አትበላ። ትንሽ ወረድ በል። ጫፉ እኮ ታች ያለ። ዞሮ ዞሮ ይሄንን በቀዶ ሕክምና መስተካከል የሚችል ነገር ነው። አሁን ላስታክለው አልፈልግም። እኔ ላስታክለው አልፈልግም። የምርህን ነው? በቃ ልስራበት ትንሽ። አሁን እሺ የሚሉ ሴቶች አሉ፣ በዚህ አሉ፣ የተወሰኑት እኮ አሉ እኮ እንዳልኩ ቅድም እንዳልኩ እነዚህ ትላልቅ ሴቶች በጣም የሚፈልጉት። እኔ ደግሞ ትላልቅ ስትል ትላልቅ ዕቃ ያላቸው ማለት ነው። እንደዛ ነገር አሁን ትላልቅ ሴቶች 40-50 ቤት ያሉ ሴቶች በጣም በቃ ክለብ ላይ ሲሄድ እኮ ማለት ነው። እሺ በጣም ነው ወደ እኔ ደንሰው እንደዚህ እት ይያል እውነቴን ነው ነገር አይ እንዴት ነው ምልክ አሁን ሆነስት ሆኜ ሳወራክ የተፈጥሮ ህጎች አሉ። በተፈጥሮ በልክ እንዴት ነው አንዳንዴም እኮ ልክ ካልሆነ ያ ነገር ይጎዳል፣ ለበሽታ ይዳረጋልና ያንተ ደግሞ አሁን ከነገርከኝ አንፃር ምንም ሳይቆም እንደዚህ ከሆነ ሲቆም ደግሞ ምን ሊያክል እንደሚችል መገመት ነው። ታዲያ እነዚህ ሴቶች እንዴት ብለው ነው ካንተ ጋር ያን ኢንጌጅመንት የሚፈጥሩት? እሺ አንድ ሴት ሁለት ሴት ምናልባት እንዳንተ ኤግዛጀሬት የሆነ ተፈጥሮ ያላት ወይም ደግሞ ያው እንዴት አድርጎ እንደፈጠራት አላውቅም፣ እሷ ትልቅ ነገር ኑሯት አንተን ሃንድል ልታረግ ትችላለች ብዬ አስባለሁ። ከዛ ውጭ ግን ክለብ በሄድክ ቁጥር ወይ ከፍለህ ምናምን ነው። እንደዛ ካልሆነ እንዴት ይሆናል ብዬ ነው። የትኛውም ሴት ሃንድል አታረገውም ይሄንን ነገር ብዬ አምናለሁ። ትክክል እንዳልከው ነው። አንድ ሁለት ሴቶች ምናምን ነገር አሉ እንደዚህ የሚፈልጉት ማለት ነው። ግን እኔ ደግሞ ሴቶችን በጣም አላ በእኔ እድሜ ያሉ ሴቶችን በጣም ነው የምፈልገው። እነሱ ደግሞ ፍላጎት የላቸው እና እኔ ምን አደርጋለሁ በቃ እዛ ክለብ ምናምን ስሄድ በቃ ያልሆነ ነገር አደርግባቸዋለሁ። ያልሆነ ነገር አደርግባቸዋለሁ ማለት በቃ እነሱን ስለምፈልጋቸው በቃ አንድ ላይ ከነሱ ጋር ዝናናና በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አይሁን ዞሮ ዞሮ አሁን ላይ ግን በዋናነት 2 ሴቶች አሉ ነው የምትለኝ? እንትን የሚሉ አልፎ ይደውሉ ትልልቅ ሴቶች ናቸው ያልከኝ? 40 ቤት 50 ቤት ነው። ኦኬ እነሱ ጋር ግንኙነት ታደርጋለህ? ከዛ ውጭ ካሉት ሴቶች ጋርስ እንዴት ነው ያለህ ነገር? አረ ማንንም አልቀርብም፣ ማንም የለም። ያው ክለብ ስትሄድ ምናምን አታወራቸው? ክለብ ላይ ሲሄድ ያው አብዛኞቹ ከወንድ ጋር ነው የሚመጡት። ብቻቸውን የሚመጡ ሴቶች የሉም አብዛኞቹ። እዛ እንደ ቢዝነስ ነው የሚሰሩ ሴቶችን ስታወራቸው እነሱ ደግሞ ምን ይለዋል መሰለህ? ያው ጠጋ ብለህ መደነስ አይቀርም። ጠጋ ብለህ ሲደንስ ዱላ ነው እንደ ልካኝ ነገር ዱላ ይዘህ መጥቶ በጋርድ ሊያስጡኝ በጋርድ ኧረ እባክህ አንዱ ለቀን ምናምን እንደዛ እንትን ብያለሁ። እንዴት ማለት እንደዚህ በቃ እየደነስኩ ምናምን ነገር እሺ በቃ ያልሆነ ነገር ይገፋታል። ያልሆነ ነገር ይላል ይገፋታል ማለት ሲገፋት በቃ አላ እኔ ደግሞ አልቻልኩም። ይዛኔ በቃ በጣም ቆመ። ኦኬ እዛ ታች ደረሰ በለኛ። እሱን እኮ ነው። እሺ እንደዚህ ሲሆን በቃ እሷ ደግሞ በቃ ልቀቅ በጣም እንትን ትፈራለች። እንዴ ምንድነው ምናምን በቃ ለደነገጠች ስታይ ምናምን ነገር ኦኬ የሚገፋት ነገር የሆነ ነገር እንዳለ ፊል ታደርጋለች። ከዛ ልክ ስታየው በቃ ሌላ ነገር ሆነባት። እንዴ ምንድነው ደንግጣ ነው ሄደችው። ዋው በጣም እንዴ እውነቴን ነው የምልህ። እኔ ሴት እና በጋርድ እንደማስወጣት እንዲደረሰ ብዬ እኮ ነው። እኔ አስጨንቃት ነበር። በጣም ነበር የምፈልጋት ነበር እሷን። እሺ ከዛ ከአንድ ከጓደኛዋ ጋር ከዚህ በፊት መጣ ምናምን ወንድ ጓደኛ ነበራት። ከሱ ጋር ሁላ ተጣልተን ጋርዱ አስወጥቶኛል። እነሱ ቤተኛ ስለሆነ እኔ አልፎ አልፎ ነው የሚሄደው። እሺ አትረብሽ ብሎ አስወጥቶኛል ምናምን ነገር። ብዙ ነገር ነው የደረሰብኝ እኮ በዚህ ምክንያት። ታዋቂ ነህ እዛ አካባቢ? እዚህ በስመ አብ እንደውም በጣም ማን ነበር ስም ያልከኝ አንተ? ስሜ ያሬድ ይባላል። ያሬድ ባለቃው ነው የሚባል እዛ አካባቢ። ያሬድ ባለቃው መጣ ስመጣ ከባድ ነው። ብዙ ነገር ይደርሳል። አይ እንደሚከብድማ ግልጽ ነው እኮ። እንደ ልብ አትሆን በቃ አለ አይደለ? በቃ በዚህ እድሜ ብዙ ነገር ይደርስብሃል። አሁን አንተ እንደፈለግከው ከሴት ጋር ማውራት አትችልም። እንዳልከኝ ደግሞ ነፃነት የማይሰጥህም ይይዛል። እንትን ውስጥ ትገባለህ፣ ዲፕሬሽን ውስጥ ትገባለህ። ትክክል። እና አንተን እግዚአብሔር ልኮልኝ የመጣ እውነቴን ነው። አሁን አልፈልግም አልከኝ እኮ ታዲያ። አረ የተወሰነ ቢያንስ ሙሉ ለሙሉ ላይቀንስ ይችላል፣ ግን የተወሰነ እንድቀንስልኝ እፈልጋለሁ። ትንሽ አነስ እንዴ? ግን በጣም እንዲያንስም አትፈልግም? በጣም እንዲያንስ አልፈልግም። የተወሰነ ብቻ ቀንስልኝ። አሁን ምሳሌ ይሄን የሚያክል ነው እንበልና እንዴት ነው እንዲቀነስ? እስከ የት ድረስ ቢቀነስ ጥሩ? ከዚህ የተወሰነ እንደዚህ ነገር እስከዚህ ድረስ